ልትድኑ ትፈልጋላችሁ? ከእግዚአብሔር ቤት አትራቋ። መስቀላችሁን ማተባችሁን አትፈሩበታ። ገበታው ላይ እግዚአብሔርን ጥሩ አመስግኗ። እየተቀለድክ በላህ። አንተን የሚጠቀልል ሆዳም ጊዜ መጣ። የማያስኖርህ የማያስኬድህ የማትሮጥበት የማትጋልብበት የማትደርስበት መንገድ ዝግ የሆነ ዘመን መጣ። አልጠግብ ብለህ በላህ። ውስጥህ ነፍስህ ህይወትህ የተራበ ሆነ። ባህሪህ ጠባይህ የተራበ ሆነ። ምን ይደረግ ታዲያ? ሰበብ አናብዛ። ህመምተኞች ነን። ምንም ህመምተኞች ነን። ህመምተኞች ባንሆን ኖሮ እንዲህ አይነት ጊዜ እንዲህ አይነት ዘመን እንዲህ አይነት ትውልድ ባልተከሰተ። ጧት የተናገርነው ለማታ አይደገም፣ ማታ የተናገርነው ለጧት አይደገም። ቀን የተናገርነው እስከ ምሽት የማይቆይ ወለፈንዴ የመሆንን እጣ ከነ ክፋታችን ከነ ሴራችን ከነ ተንኮላችን ዘመናቶችና ጊዜያቶች ህይወታችንን ተጋፈጡት። ህመምተኞች ነን። የአምስቱ መንገድ ደዌ በእኛም አኗኗር ውስጥ የተለየ ቦታ አለው። የመዳን ሞገስና ጸጋ ስንጋፋ ይኖርንበትን ጊዜ ስናይ ጌታችንን ንቀን አምላካችንን አቃለን የሃይማኖት በረከትና ተስፋን አዋርደን ወዴት ልንሄድ እንደምንችል ጉዳዩ አሁንም አሳሳቢ ነው። ህመምተኞች ነን። በታሪክ የኖረች ቤተክርስቲያን ትውልዶቿን ያነጸች ዋጋዋ ከፍ ያለ ፊደሏንም ጠልተው ቋንቋዋንም ጠልተው ድምጿንም ጠልተው ምን ሊያመጡ እንደሚችሉ የሚያሳየን ይሄ ትውልድ ምን ሊከሰት እንደሚችል የሚያመለክተንን ስናይ አሁንም ህመምተኞች ነን። መዳን ያስፈልገናል። የመጻጉዕ ጌታ ወደኛም መጥቶ በወል እንዲህ ሊለን ይወዳል። ልትድኑ ትወዳላችሁ? ያኔ አንድ ነው። አሁን ብዙ ነን። ስለዚህ ጌታ ሆይ ብዙ ህመምተኞች አለንና ምሕረትን ላክ እንበለው። ይህ ጠላት ከአኗኗራችን ጋር ይመሳሰላል፣ ከጠባያችን ጋር ይመሳሰላል፣ ከእውቀታችን ጋር ይመሳሰላል። በጣም አደገኛ ስሜቶቹ ደግሞ የበለጠ ማንነታችን ውስጥ የራሱን ማንነት አስተካክሎ መቀመጥ መቻሉ ነው። ልክ እንደ ባህሪያችንን ለመልመድ ብዙም አይቸገርም። በአንድ ጊዜ ባጭር ወቅት የኛን ውስጣዊ ስሜት የማጥናት ችሎታ አለው። እንዲህ አይነቱ መንፈስ ልዩ የሆነ ዩኒቨርሲቲ አያስፈልገውም። በጥፋት የሰለጠነ ነው። ከሰማይ መላእክት ጋር የተዋጋ ነው። ወደ ምድር ሲመጣ የሰው ልጆችን የለመደ ነው። ከገነት ጀምሮ የሚከታተል ነው። የአዳምን መራቆት የሔዋንን መሸሸግ መደበቅ ያስከተለ ጠላት ነው እና ለዘመናት የቆየ የማጥቃት ችሎታና ልምድ አለው። የኛ ተጨማሪ ተንኮሎች ሲካተትበት ደግሞ ይገናል፣ እየተጋነነ ይመጣና አንዳንድ ጊዜ ሰይጣንነቱን ይተውና ለራሳችን ይሰጠንና እሱ ታዛቢ ይሆናል። ሰይጣን ሆኖ ሳለ ሰይጣንነቱን ለኛ ሙሉ በሙሉ አለማምዶ አካፍሎ እንደገና ላይ ቁጭ ብሎ ይታዘብሃል። ይገርማል ይላል። እንደውም እሱ የኛ በፍጥነት ከክፉ መንፈስ ጋር መተባበራችን ብዙ ከሚያስደንቀው ለራሱ ከሚያስደንቀው ክፍል ውስጥ ዋነኛው ነገር ነው። ስለዚህ እንዲህ አይነት ጠላት ነው ያለብን። ሌላው በጣም አደገኛው ደግሞ ውስጥህን መልመድ መቻሉ ነው። ከውጪ የምትለምደውን ነገር የፈለክ ጊዜ ትሻሸዋለህ፣ ትርቀዋለህ። ከውስጥ የሚለምድን ነገር እንዴት ልትሸሸውና ልትርቀው ትችላለህ? ውስጥህን ነው የሚለምደው። ያ ውስጥ መልመድ ደግሞ ሐሳብህን፣ ፍላጎትህን፣ መሻትህን በጥንቃቄ ይረዳዋል። አለያም ደግሞ ውስጥህን ከለመደው በኋላ የራሱን ያስረዳሃል። የራሱን ነገር ያስረዳሃል። የምትተኛ ከሆነ እንድትተኛ፣ የሚደብትህ ከሆነ እንዲደብትህ፣ የምትሮጥ ከሆነ እንድትሮጥ። ሩጫ ብቻ በዛልህና ሮጠህ
የሆነ ቦታ ላይ ስትደርስ ግን ያ የሮጥክበት ነገር ባዶ አድርጎት በሩጫው ውስጥ ያደረገውን ግፊት ስትመዝነው ድካምህ ብዙ ነው፣ ግን ውጤቱ ባዶ ነው። ግን ስትሮጥ አብሮህ መጀመሪያ ብዙ ሮጧል። ስለዚህ ውስጥህን በመልመድ ያከናወነው ድርጊት ነው ታዲያ ይሄ። ከዛ በኋላ በረከት አልባ ሆኛለሁ ብለህ ማልቀስና ማዘን፣ መተከዝና መበሳጨት፣ መናደድ፣ ከዛ ደግሞ ተጨማሪ ነገር ከውስጥህ መልመድ ጋር ከውጪ ወደ ውስጥ የምታመጣውን ነገር ያለማምድሃል። ያ ከውስጥ ወደ ውጪ የምታመጣው ነገር የአንተን ድካም ማበላሸት ነው። ከውጪ ደግሞ ወደ ውስጥ የምታመጣው ነገር በንዴት በብስጭት ምክንያት ሱሰኛ እንድትሆን ያደርግሃል፣ ወይ ነገረኛ እንድትሆን ያደርግሃል። ከዛ ከውጭው ዓለም ላይ ያለው ጉዳትህ የበረታና መላቅጡ ቅጠንብሩ የጠፋ ይሆንና በቃ ሁል ጊዜ የተሳቀቀ ህይወትና በፍርሃት የተሞላ ኑሮ እንድትኖር ያደርጋል። ስለዚህ ከእንዲህ አይነት መንፈስ ነው አሁን የምንዋጋው። ከዚህ አንጻር ደግሞ የኛ ልምምድ መንፈሳዊ ልምምዳችን በተራው ዓለም እንጀራ ላይ ብቻ የተመሰረተ ከመሆኑም በላይ ተፈጥሯዊ የሆኑ ደግሞ ክፋቶችም አሉብን። ከመንፈሱ በስተጀርባ ብቻ አይደለም ይሄ ጥቃት፣ የተፈጥሮም ክፋት የበለጠ ያግዘዋል። ስለዚህ በቀላሉ ሳንረዳው በቆየንበት ህይወት ውስጥ ነው ዛሬ በብዛት የተጠቃ ነው እና ከብዙ ጉዳት በኋላ ነው ወደዚህ ደግሞ የምንመጣው። በአግባቡና በሰዓቱ በጊዜውና በወቅቱ በጠላቶቻችን ላይ የምንነቃበት ሁኔታ የለም። ሌላው ትልቁ ችግር ደግሞ በባህሪያችን ውስጥ ትንሽ ጤናሞች ስንሆን ለመንፈሱ የምናገለግለው አገልግሎት በጣም ከባድ ነው። ሐሜተኞች ነን፣ ይህን ይፈልጋል። ነገረኞች ነን፣ ይፈልጋል። ባለን ጉልበት ተንኮለኞች ነን፣ ነገ ደካማ እንደሆነ አናቅም፣ ይህን ይፈልገዋል። ስለዚህ መንፈሳዊ መዝገብህን አበላሽቶ አሁን እንደገና ናውጣለኝ ብትለው ደግሞ ያው ያደክምሃል። ለምን ያስመዘገበው ነገር አለ፣ የመዘገበው ነገር ስላለው ነው። በውስጥ አመልና ሱስም ብዙ ነገር ተክሎብሃል። አይነቱ ይለይ እንጂ ቀጥታ ብቻ ከቡና ከሱስ ከጫት ከሲጋራ የተያያዘ አይደለም። ሱስ ነገር ሱሳቸው የሆኑ ሰዎች ሁሉ አሉ። ነገር ሱሳቸው እና እንዲህ አይነት ነው የዚህ የመንፈስ ጥቃት። በዚህ መልኩ ነው እየጎዳን ያለውና ከዚህ ጋራም ነው ትግላችን ከውስጥ ነው። ቅዱስ ጳውሎስ ቅድሚያ ሰጥቷል በዚህ ትግል ላይ እኛ የምንዋጋው ከስጋና ከደም ጋር አይደለም በማለት እንደውም ሙሉ በሙሉ የስጋና የደም ሁኔታ ትልቅ መሳሪያ እንደሆነው ገልጾታል። ቅዱስ ጴጥሮስም እንደዚሁ ገልጾታል። እና ከዚህ አይነት ክፉ ኃይል ጋር ስለሆነ እለት እለት ሁል ጊዜ ውጊያው አዲስ ነው። አታልቅሺ እናቴ ልሰዋ ልኩን